የነቃ ያገኛል ነቃ ሼባው ረጅም እድሜ ከጤና ጋር አላህ ይስጦት ብያለሁ። በቃ ሼባው ተበቀሏለሁ ጅኒ ቆለጥ ምናምን ማንሽ አንቺ ደግሞ በቀሉነሽ ወይ ፈላው የመጨረሻ እድል ሰጥቻለሁ። የመጨረሻ እድል የሚገርም ጨዋታ የመከባበር የሀያሎች ጨዋታ ማለት ነው። አለቀ። የሀያሎች ጨዋታ የመከባበር ጨዋታ ሁለታችንም 0-0 ወጥተናል። ከሻምፒዮኖቹ ጋር ተጫውታችሁ አቻ ተለያይታችኋል። በዚህ አመት ከአርሰናል 4 ነጥብ ወስደናል። ጀመው 4 ነጥብ የዘንድሮ ሻምፒዮን ይሆናል ተብሎ የሚጠበቁ አርሰናል ላይ 4 ነጥብ ምርጥ ነው። የሚገርም ነው። በኤሚሬትስ 0-0 የሚገርም ነው። የሚገርም የመጀመሪያውን ሀፍ በደንብ አድርጎ ዶሚኔት አድርገዋል። እኛ ደግሞ ሰከንድ ሀፍ በሚገባ ደግሞ ዶሚኔት አድርገናል። ስለዚህ የሚከባበር አቻ ሁለታችንም የሚያዋጣውን ይዘን ወጣ ነው 0-0 በዚህ አመት ከአርሰናል 4 ነጥብ መውሰድ በጣም የሚገርም ነው። በዚህ አመት ሻምፒዮን የሚሆነው ማለት ነው። አሁን ከሲቲ ጋር የ6 ነጥብ ልዩነት አድርጎታል። ኮንግራ ብያችኋለሁ። ነው ቀረ ኮንግራ ፋሚሊ ከሊቨርፑል ጋር አቻ መለያየት ትልቅ ነገር ነው። አስፍታችሁታል። በዚህ አመት ዘንድሮ ሻምፒዮኑ አርሰናል ነው። ጀማው ሻምፒዮኑ አርሰናል ነው። አመናችሁም አላመናችሁም 100% በ6 ቆይ ምን አባህ አድርግ ነው የምትለኝ አንተ የተለከፍክ ሽማግሌ? ምን አባል አድርግ? ምንድነው የምትፈልገው ከኔ? እኔ እኮ ምንም እየገባኝ እኮ አይደለም እኮ እዛን ነው ልብዝና ፉላ ምናምን ይለጣጥፉሃል። ከዛ በኋላ እኔ ጋር ስትመጣ ደግሞ ጀግና የምትጫወተው ነገር አለ። ምን አባ ነው ኬዝ ከኔ ጋር? ቆይ ምን አትከበረም እንዴ አንተ ቅሌታም? አረ እንዴት አባቱ ነው የሚያቃጥለው በእናት ውፍ ጀማ ይህን ጨዋታ ጋይስ 8 ነጥብ አምሮኝ ነበረ። 8 ነጥብ አምሮኝ ነበረ። ማን 8 ነጥብ አምሮኝ ነበረ ጋይስ። በጣም ነው የሚያናደው፣ በጣም ማለት ነው። 8 ነጥብ በጣም አስፈልጉ። አይኑ እኮ 6 ነጥብ ዲፈረንስ አለ። ሁሉ ነገር በእጃችን ነው፣ በደጃችን ነው አውቃለሁ እኮ። እሱ ግን ይሄን ሼባ ደግሞ መለጠፍ በጣም አምሮኝ ነበረ። ወይኒ እንደዚህ አይነት እድል እኮ አይገኝም። ማን ዲታ አባቱ ነው የሚያቃጥለው። አይ ሰው እንዴት ከረፍት በፊት መውሰድ የነበረበትን ነጥብ 90 ደቂቃ ሙሉ እየታሸ ወይኔ! ኧረ ምን አይነት መቃጠል ነው ጎበዝ! ኧረ ምን አይነት መቃጠል ነው! አንደኛውን ጆሮ ይዘን አንደኛውን ጆሮ እኮ ያዝ ነው እኮ አንደኛውን ጆሮ በቃ ሌላኛውን ጆሮ ለመያዝ እኮ ማለት ነው የሲዝኑ መጨረሻ እኮ ነው መጠበቅ የሚገባን። በቃ ጨርሰን ነበር እኮ ኮርኩር አስጣኑ ይሄ ተረገበ የከዘራ ምርኮኛ የሆነ እበት የሆነ ክለብ እኔ ከዩናይትድ በላይ ጠላቴ የሆነ ነው ይሄ ክለብ። አሁን እነሱ ይጨፍራሉ እኛ እንቃጠላለን ነው የአቻ ገጸ በረከቱ ደርሶናል እኛንም ደርሶናል። አብዛኞቻችሁ የተቃጠልኩ ሊመስላችሁ ይችላል። አልተቃጠልኩም። በጣም ነው የተቃጠልኩት። ቀጠል ብያለሁ። ማን መቼ ነው ይሄን ቡድን የምንበቀለው? ማን ሶቦስ ላይ እንደዛ ቁልት እንዳለበት ሳይገረፍ ይወጣል። 2-3 ዓመት ዳጊስታን ሳንልከው ይወጣል። አሁን ዲቤክ እየፎከረብኝ ነው። ሰከንድ ሀፍ ቀጠቀጥናችሁ ይላል። አንድ ሾት ኦን ታርጌት እኮ የላቸውም። አንድ ሾት ኦን ታርጌት የላቸውም። ገባርለ እነሱ ናቸው ያምናው ቻምፒየን። እንዳበጠብጥ ቪዲዮ በእናት በፈጠረ በሺ ልስራበት። እሺ ቢታኝ ቪዲዮ ኧረ ፈጠረ ቪዲዮ አታበላሽብኝ። አንድ ሾት ኦን ታርጌት አልሞከሩም። ግን ቻምፒየን ነን አሉ። ያ ቁሌታሙ ሾቦዝ ላይ እንዳለው ይችላል፣ ሜዳ ላይ ይችላል። ቆላው እንጂ አልገደለም። ገባር ቆላው እንጂ አልገደለም። ግን ኖ ሾት ኦን ታርጌት ቻምፒየን ነን እኛ። ሻውን ዛሬኛ ቻምፒየኑን ገጠም ነው። ሾት ኦን ታርጌት አልሞከረብንም፣ አላሸነፍ ነው። ኖርማል ኖርምዬ ነው። ገባችሁ አይደል? አንድ የአርሰናል ደጋፊ አርቴታ ዚስ አርቴታ ዛት ምናምን እንዳትሉ። አርቴታ ምንም አላረገም። አሰልጥኗቸው ገቡ። ያሰነጠላቸውን ነገር አልተገበሩም። የእነሱ ጥፋት። ፈርስት ሃፍ ሳካ ብቻ ነበር እየጮተ የነበረው። ከሳካ ውጪ ማንም ምርጥ አለ? ማንም ምርጥ የለም። እና ክሬዲት መስጠት አለብን። ይሄ ወሽጥማም የሆነ ቡድን እኛን ሲገጥመን ብቻ ነው ኳስ የሚችለው። እኛን ሲገጥመን ነው ሚድፊልዱ ምርጥ የሚሆነው። እኛን ሲገጥመን ነው ዲፌንሱ ምርጥ የሚሆነው። እኛን ሲገጥመን ነው አመቱን ሙሉ ጎል ያላገባንበት ብቸኛ ቡድን ሊቨርፑል። አመቱን ሙሉ
ሁሉም ላይ ጎል አግብተናል። ሀውም አዌ ምናምን ዳዝናት ማተር ምን አይነት ከኔ ጋር ለምን ነው ማለቀኝ? ለምን ማለቀኝ? መቼ ነው እንደሌላው መበቀል አለብኝ። አንተ እንደዚህ እንደፈላብህ አይቀርም። ለዛሬ ያው ለኛ አቻ 6 ፖይንትስ ክሊር ሆነንም አቻ ያቃጥለናል። ምክንያቱም የአርሰናል ደጋፊዎች ነን። ኖርማል አይደለም ለኛ። ለእናንተ ግን 9 ጌም አልተሸነፋችሁም። 10ኛውን ጌም አልተሸነፍ ሪኮርዳችሁ ራሱ አልተሸነፍንም ነው። ሪኮርዱ አልተሸነፍንም። የአቻ ንጉስ ነን። በጣም ነው የምታሳፍሩት ዛሬ ማለት ነው። በጣም ነው የምታሳፍሩት። ለዚህ ደጋፊ ሙሉ 90 ደቂቃ በላይ እንደዛ ሰፖርት ሲያደርጋችሁ ለነበረው ደጋፊ የምታሳዩት አቅም ይሄ ነበረ። ከሊቨርፑል ጋር በዚህ ልክ ብትንትን ያለው መላቀጡ የጠፋው ሊቨርፑል ጋር በዚህ ልክ ነው የምትጫወቱት። ጨጓራችን ላይ ነው የተጫወታችሁ ዛሬ ጨጓራችን ላይ ነው ቅጥልን ያደረጋችሁ። በፈጣሪ ስም ይሄ ማለት ነው። ይሄ በ70 ደቂቃ ስም እንኳን አገዘ አስከፈተ ትላላችሁ። አረ በመዳን የሚያስከፍት ያስከፍተው። እናቴ ትሙት ማለት የፈለጋችሁ መታችሁ ልትከራከሩ ትችላላችሁ። ይሄ ሰው አይደለም። አምናም ካቻምናም ከ3 ዓመትም በፊት ጎል የሚያስቆጥር አጥቂ ነበር። እሺ ያጣ ነው ቤተሰብ ጎል የሚያስቆጥር አጥቂ ያስከፍታል። ምን ይላል? ምንድን ነው የምትሉት? ጎል ካላገባ ምን ይጠቅመናል? አምና እኮ ያገቡልን ነበር እኮ ክንፍ ተጫዋቾቻችን እኮ እነ ሳካ ከጎል እኮ ርቀው አያውቁም እኮ አይደል እንዴ? በዮኬሬስ ስለመጣ የመጣ ነገር የለም። ጎል እንዲያገባ ነው ያመጣ ነው። ጎል እያገባ አይደለም። በ70 ደቂቃ ከሊቨርፑል ጋር 8 ጊዜ ብቻ ነው ኳስ የነካው። ዮኬሬስ ዲፌንድ አታርጉ ዝም ብላችሁ በቃ አይረባም። እያንዳንዳቸው ናቸው ያቃጠሉ። ዛሬ ጨጓራዬን ነው የላጡት። በቃ ንቀን ገብተን ነጥብጣልን ጀሞ ንቀን ገብተን ነጥብጣልን። ይሄው ቋጥሮ አቻ ሰጠን። ሰከንድ ሃፍ ሙሉ ብልጫ ቅጥቅጥ እነዚህ ናቸው ሻምፒዮን መሪያቸው። ባልገባ ሻምፒዮን አመሰግናለሁ። አንተ ሚዜ ነህ። ባልገባ ማለት በቃ ባልገባ የምታውቁ ሰዎች ታውቁታላችሁ። በቃ ሰከንድ ሃፍ ማለት ይሄን ጨዋታ ያላየ ሰው ማለት ሰከንድ ሃፍ አርሰናል ከመልበሻ ቤት እንደወጣ ማረጋገጫ የለም። በቃ ምንም ነገር ሳያደርጉ በቃ ቅጥቅጥ አድርገናቸው ወጣን። በስማ ምስሉት ታክቲክ በጣም ጸዴ። ጎን ለጎን ዩናይትድን ለምን አያሰለጥንም? አሁን ሊቨርፑልን እንትን እያለ ምን ታስባል? በጣም ይችላል። እኛ ቃል እንትን ስል ሳወራ ማለት ሰኞና 40 ብቻ ዩናይትድን ቢያሰለጥል በቂ ነው። በቃ ጎን ለጎን ስጡት። እኔ ነግራችሁ ነበር አይደል? ቁልፉን እንትን ብያችኋለሁ። በሌላ ቪዲዮ እንመለሳለን። ሳምንቱን ሙሉ እነግራችኋለሁ የፕሪሚየር ሊጉኖች። እንግዲህ እኛ የምናስጥለውን ነጥብ እናንተ የምትሰጡ ከሆነ ድካማችን መና ነው የሚሆነው። ጓዶች ከኛ የሚጠበቀውን አድርገናል። እንመለሳለን። ይመቻችሁ። እናንተ እንደምታስቡት ጀግና እንዳልሆናችሁ አውቃለሁ። በደንብ አውቃለሁ ማለት ነው። ሌላውም ሰው እንደሚያወራላችሁ ጀግና እንዳልሆናችሁ አውቃለሁ። የሆነ ቡድን መጥቶ በቀላሉ ነጥብ እንደሚያስጥላችሁ አውቃለሁ። ጎል ማስቆጠር የሚችል ቡድን እንደሌላችሁ አውቃለሁ። እያንዳንዱ የምታሸንፏቸው ጨዋታዎች ምክንያት አላቸው። እድለኞች ናችሁ። ሰበብ ይፈልጋሉ። ይሄው ሊቨርፑል መጥቶ ማለት ነው 0-0 አንድ ጎል አላስቆጠረበት ብለህ እንዳለ የትኛው የሚያገኘው ቡድን ጎል እያስቆጠረበት ማለት እንደውም ከአንተ የተሻለ ጥሩ እንቅስቃሴ አድርጓል። እኔ ማለት የሆኑ ሹቶችን ምናልባት አንተ የተሻለ ከነ ዝም ብሎ የማይረባ ሹት በማድረግ ከዛ ውጭ ግን ሊቨርፑል ኮምፓክት ነበሩ። በመከላከሉ በአካሄዳቸው ምናምን ደስ ይል ነበር። ከዛ ውጭ ግን ሁለታችሁም ለተቃራኒ ደጋፊ አዝናኝ ነገር አላደረጋችሁም። አሁን በ6 ሆነ። አይ ድሮም በጣም ትልቁ ችግሩ ያርሰናል ምን ነበር? ከኋላ ያለው ቡድን ነጥብ ሲጥልለት ያን ነጥብ ማስጠበቅ የሚችል ቡድን አይደለም። ሲቲ ጣላ ዛሬ በ8 ማስፋት ይችል ነበር። ሊቨርፑልን ነጥብ እየጣለ ያለውን ሊቨርፑል የማይችለውን ሊቨርፑል ማሸነፍ አትችልም። 4 ነጥብ ወስዶባል። ይመቸው ሊቨርፑል። ዋንጫውን የምንበላበት ሲዝን ላይ ሊቨርፑልን አለማሸነፋችን ያበሳጨናል። አዎ ያበሳጫል። በጣም ያበሳጭ ነገር ነው። ከዛ ውጭ ግን ማለት ነው ሊቨርፑሎች ምንድን ነው የምትጨፍሩት? ሌሎቻችሁ እነዛ ፎቃቆቹ ምናምን ተዋቸው። ሊቨርፑሎች ምንድን ነው የሚያስጨፍሯችሁ? ይሄ ነጥብ ያስፈልጋችሁ ነበር፣ ማሸነፍ ነበረባችሁ ምናምን። ልተክዙ የሚገባው እናንተ ናችሁ። እኛ በ6 ነጥብ እየመራን ነው። ቻምፒየንስ ሊግ ላትገቡ ትችላላችሁ። ጭራሽ መታችሁ ትፈነድቃላችሁ ከኛ እኩል። በቃ የገማ ጨዋታ ነበር፣ የበሰበሰ ጨዋታ ነው የተጫወትነው። ሁለታችንም አንዳንድ ነጥብ ይዘን ተካፍለን ወጥተናታል። ይሄን ያህል የሚያስፈነድቃችሁ ነገር ነው ያልገባኝ።
እና በጣም ቲማችሁ ሺት ነው፣ ግን በጣም ደግሞ ሺት እንደሆነ አታስመስክሩ። በየኮመንቱ እየሄዳችሁ አትበሳበሱ። አቡጋሪ የተባለውን ቃሪያ ሆኖባቸዋል አርኒ ስሎት ለሚካኤል አርቴታ ማለት ነው። ሚካኤል አርቴታ በፍጹም ያልቻሏቸው አሰልጣኝ ቢኖሩ አርኒ ስሎትን ነው ማለት ነው። በፕሪሚየር ሊጉ ማሸነፍ ያልቻሉት ቡድን ሊቨርፑልን ነው ማለት ነው በዘንድሮ የውድድር ዓመት ማለት ነው ያራዳ ልጆች። እንደዚሁም ደግሞ ከ7 ተከታታይ የሜዳ ማሸነፍ በኋላ ነው ሊቨርፑልን ገጥመው አቻ መውጣት የቻሉት ማለት ነው። በዛሬው ጨዋታ ሊቨርፑሎች እሱንም ባስገዳጅ ሁኔታ ነው እንጂ የስኳድ ዴብዛቸው በጣም ከመንመኑ የተነሳ ምንም አይነት ተጫዋች አልቀየሩም ነበር ማለት ነው። ባለቀ ሰዓት ኮነር ብራድሊ ተጎድቶ ጆ ጎሜዝን ቀይሮ ማስገባት ችሏል። እንዲሁም ደግሞ ሚኬል አርቴታ ብዙ የሚባሉ ተጫዋቾችን መቀየር ችለው ቢሆንም የአርኒ ስሎቱ ዘራዊት በዛሬው ጨዋታ ላይ እጅግ በጣም በመቀናጀት አስገራሚ ጨዋታ ነበረ ሲጮቱ የነበረው ማለት ነው። ሪያን ግራቨንበርች፣ ፍሎሪያን ቬርቲዝ ሜዳ ውስጥ የሚሰሩት ስራ እጅግ በጣም አስገራሚ ነበረ ማለት ነው። እነ ማርቲን ዙበሜንዲ ምንም ነገር እንዳይፈጥሩ ሜዳ ውስጥ ስራ እንዳይሰሩ የሚያደርጉበት መንገድ እጅግ በጣም አስገራሚ ነበረ ማለት ነው። እንደዚሁም በአርሰናል በኩል ቡካዮ ሳካ ምን አለፋችሁ ፈርስታፍ ኬርኬዝን መቀለጃ ነበር ሲያደርገው የነበረው ነው መላራዳ ልጅ ማለት ነው። ሰከንድ ሃፍ ኬርኬዝ ምን በልቶ እንደገባ አይታወቅም። እጅግ በጣም አስገራሚ ብቃት ነበር ሲያሳይ የነበረው። እንደ ቡድን ሊቨርፑሎች በዛሬው ጨዋታ እጅግ በጣም አስገራሚ ነበሩ ማለት ነው። ነጥብ ተጋርቶ መውጣት ቢችሉም ሲቲም ሆነ አስቶን ቪላ ነጥብ በመጣላቸው አርሰናል ፕሪሚየር ሊጉን በ6 ነጥብ መምራት ችሏል ማለት ነው። ያራዳ ልጅ ሀሳብ አስተያየት ኮሜንት ላይ ሼር ኮፕሊንክ እናንተ ነው። ተጠባቂው ጨዋታ ያለ ግብ 0-0 ተለያይቷል። ቪዲዮን ኮፒሊክ ሪፖስት ላይክ በማድረግ ጀምሩት። እውነት ቢስሚላህ የሚያስብል ጨዋታ አልነበረም። ያን ያህል የሆነ በቃ ቁጭ ብድግ የሚያደርግ ጨዋታ አልነበረም። በግብ ምናምን ሙከራዎች የነበሩት የሁለቱ በረኞች ብዙ አልተፈተኑም። ሙከራዎች ምናምን አልነበሩትም። አርሰናል ያው የኳስ ቁጥሩ አሪፍ ነበር። ሊቨርፑል ግን ያው አትርፎ ነው የወጣው ብዬ ነው የማስበው። ምክንያቱም በአንፊልድ አሸንፏል። አሁን ደግሞ ኤምሬትስ ላይ መጥቶ 1 ነጥብ ይዞ ሄዷል። ከ6 ነጥብ 4 አትርፏል። አርሰናል ያው ሁሉንም ጨዋታ ማሸነፍ አለበት ብዬ አስባለሁ። ግን ከሽንፈት ይሻላል ደግሞ አሁን ጫና አለበት ብዬ የማስበው ከሊቨርፑል የበለጠ አርሰናል ላይ ነው። ምክንያቱም ሻምፒዮንነት ስለሆነ የሚጠበቅበት ለማሸነፍ ሁሉንም ዋንጫውን ለማንሳት ሁሉንም ጨዋታ በድል መወጣት አለበት። አሁን ትናንት ሲቲ ነጥብ መጣሉ ምንም ዋጋ የለውም ማለት ነው። ምክንያቱም ጋፑ በዛው ሄደ ማለት ነው። ሊቨርፑል ግን ከሜዳ ውጭ ነው። ደግሞ ካለበት ችግር አንጻር አጥቂዎቹ የሉም። እኔ አሁን ዛሬ አንድ አጥቂ እንኳን ቢኖርለት የሆነ ነገር ይፈጥራል ብዬ አስባለሁ። በኳስ ቁጥሩ አርሰናል የተሻለ ይሁን እንጂ ሊቨርፑል የሆነ ሙከራዎች እያደረገ ነበር፣ ግን ጨራሽ ስለሌለው ከፊት ዱምዱም ነው እና ያ ነገር ከብዶታል ብዬ አስባለሁ። መጨረሻ ላይ እንግዲህ ብራድሊ በጉዳት ወጥቷል። ግርግሮች ነበር። ማርቲኔሊ እኔ እውነት አላየው ይሆናል እንጂ እንደዛ ማድረግ አልነበረበትም ብዬ አስባለሁ። ያው መተው እነ ሰቦዝ ላይም ኮናቴ ምናምን ገፍትረውታል። ያንን ማድረግ አለበት ብዬ አስብም። ያው በስሜት ይሆናል ካላቸው ጉጉት የተነሳ ጫና አለ። እያንዳንዱ ነገር ላይ ታች እንደሆነ አርሰናሎች ጫና እንዳለባቸው ያሳያልና ምክንያቱም የሚጠበቀው ዋንጫ ነው። ግን ያን ያህል አጓጊ አልነበረም ጨዋታው፣ በአቻ ተለያይቷል። ለማንኛውም በጨዋታው የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ክትምታችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ